ንስሐ የገባ የትኛውም ሰው መቁረብ ይችላል። ንስሐ ገብቶ ከኃጢአት ነጽቶ ማንም ሰው መቁረብ ይችላል፣ ክርስቲያን በሃይማኖት እስከኖረ ድረስ። ከዚያ ውጪ መቁረብ፣ ሚስት ማግባት፣ ባለማግባት እንደዚህ አይነት ነገር የለም እኮ። ሰዎች እስኪያገቡ ድረስ በጋብቻ እኖራለሁ ብለው፣ በእርግጥ ይሄ ህግ አሁን እየሰራ አይመስለኝም። የነፍስ አባት ይጠይቃል። የምትቆርቢው ወደፊት እቅድሽን ተናግረሽ ነው በቤተ ክርስቲያን ስርዓት። ወንድም እንደዛው ምን ለመሆን መርጠሃል? የህይወት አቅጣጫ ሁለት ነው ታውቃላችሁ። አሁን እኛ እንደምንኖረው አይደለም። የህይወት አቅጣጫ ሁለት ነው፣ ሶስተኛ መልክ የለው። ወይ ምንኩስና ነው ወይ ጋብቻ ነው። መሀል ላይ ያለ ህይወት የለም። ያው አብዛኞቻችን ዝም ብለን እንኖራለን። እንደ ስርዓቱ ነው የምነግራችሁ። ወይ ማግባት ወይ ደግሞ ምንኩስና። ሶስተኛ አማራጭ የሚባል ህይወት በቤተ ክርስቲያን የለም። ስለዚህ ካህናት ምን ብለው ይጠይቃሉ? የነፍስ አባቶች ስርዓቱን ነው እየነገርኳቸው ያለው። ይሁን አይሁን እሱ ሌላ ነገር ነው። ግን እንደ ስርዓት ቢያንስ እንድናውቀው ምንድነው እቅድህ? በምንኩስና ወይስ በጋብቻ እኖራለሁ ብለህ ነው የምትቆርበው ተብሎ ይጠይቃል። ሴቷም እንደዚህ ትጠይቃለች፣ አቋሟን ትናገራለች። መነኩሳለሁ ብሎ መቁረብ እና ከዛ ሀሳብ ቀየርኩ ማለት ትንሽ ቀኖናውን ከበድ ያደርገዋል። ምክንያቱም ቃል ክቡር ነው በቤተ ክርስቲያን። በግድ መንኩስ አይባልም፣ ግን ቃል ክቡር ነውና ቀኖና ያስፈልገዋል። ሰዎች ብዙ ጊዜ ቢመነኩስሙ እንኳን እኔ በጋብቻ ነው መኖር የምፈልገው ይሉና አራቱ ባህሪያት የተስማሙላቸው የሆነ እንደሆነ፣ ፍትወት እንስሳዊ የጠፋላቸው እንደሆነ መመንኩስ ይችላሉ። አገባለሁ ብለው እየቆረቡ እቅዴ ማግባት ነው ጋብቻ ነው ብለው እየቆረቡ ጊዜው ሲደርስ በጋብቻ ቅዱሳን መላእክትን የሚመስልበት ህይወት አለ ሌላ ብለው በጋብቻ አይደለ በምንኩስና መኖር እንመርጣለን ካሉ ይችላሉ። ይሄንን አሳውቀው ንስሐ ገብተው ማንም ሰው መቁረብ ይችላል። ብዙዎቻችን ግን እንደማስበው ወይም ደግሞ እንደምሰማው አንዳንዴ ነገ ኃጢአት ብሰራስ የሚል ፍርሃት ያለብን ብዙዎች ነን አይደል? እና መልአክ ለመሆን ቆርበን አናውቅም። አቁራቢውም ሊሳሳት ይችላል፣ ቆራቢውም ሊሳሳት ይችላል። መልአክ ለመሆን ቆርበን አናውቅም። ወድቆ ለመነሳት ነው የምንቆርበው። የበላነው ስጋ የጠጣነው ደም እንዲጠብቀን ነው የምንቆርበው። መጽሐፈ ምሳሌ ምዕራፍ 24 ላይ እንደተጻፈው ጻድቅ ስንት ጊዜ ይወድቃል? የምታውቁት ጥቅስ ነው። ጊዜ ይነሳል። እንደዚህ ነው ወድቆ የመነሳት ሃይማኖት ነው። ዝም ብለው ወድቅ ያለው አልነሳም ብሎ ተስፋ መቁረጥ የሚባል ነገር የለም። ሰይጣን ግን ክፉ ነው። እኔ በጣም የሚገርመኝ የሰይጣን ክፋቱ ምን ያህል የሰለጠነ እንደሆነ የምታውቁት። ወይ እኔ እኮ ለስጋው ለደሙ አልበቃሁም እንድንል ትህትና የመሰለ አደገኛ ነገር ወደ ልባችን ያመጣል። እኔ እኮ እንደው ለስጋውና ለደሙ አልበቃሁም። ይሄ ትህትና እኮ ጥሩ ነው፣ አክብሮቱ ጥሩ ነው። ግን እንዲህ እያለ እስከ መቼ ነው ጥያቄ?